ጠቅላይ ሚኒስትሩ በአርሲ የተፈጠረውን ጉዳይ በፓርላማ ተናገሩ። አርሲ ውስጥ ምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች ሰዎች ፖለቲካና እግር ኳስ ሲገናኝ ማለት ይሄ ነው። ይኸውላችሁ አሜሪካ ተጫዋች ፍሎሪያን ባሎግን እንግዲህ ቀይ አግኝቶ ነበር። በቀይ አላሁ አክበር ጀናዛ ቤት አስቀምጦ የሚኒስትሪ ፈተና ሊፈተን ትምህርት ቤት የሄደው ትኖ የሚደንቅና የሚገርም ውጤት አመጣ። በአማራ ክልል ምንድነው እየተፈጠረ የሚገኘው? ኢና ሊላሂ ወኢና ኢላይሂ ራጂኡን። እጅግ አሳዛኝ ዜና እየተሰማ ይገኛል። ማህሙድ አህመዲነጃድ is back from dead። የሰበር ሶሪያን እየጎበኙ ያሉት የፈረንሳዩ መሪ ኢማኑኤል ማክሮን ከጥቃት ለጥቂት ተረፉ። እሳቸውና የእሳቸውን ሞተርኬድ ታርጌት ያደረገ ነው የተባለ ጥቃት እንግዲህ ከጀርባ ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ አዝነቻና ሰላም ፍቅር ጤና በያላችሁ በዳን በሉ ቦላችሁ ነው ሰኔ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርብ ያለው እነዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮች ነው ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች አለ ክብር ስትለም ቀጣ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው أنكم كنتم تعلمون የዛሬ ቪዲዮአችን የምንጀምረው በአንድ ግጥም ነው። ግጥም አለ ያየህብኝና አታሳይብኝ፣ እኔና አንተ የምናውቀውን አትንገርብኝ። እያየኸኝ ነው የወንጀል ሸክም አደካክሞኛል፣ የተውከኝ ዕለት ያበቃልኛል። ቆሽሿል ብለህ አልገፋኸኝም ከንጹህ ደጅህ፣ ሰተርክኝ አይደል በዛው ማርልኝ መነካውቼ ይላል። ግጥሙን እንግዲህ እንዴት አያችሁት? ብዙዎች ይህንን ግጥም ወደውታል። ምክንያቱም ደግሞ ብዙዎች ያሉበትን አህዋል የሚገልጽና ከአላህ ሱብሓነሁ ወተዓላ ጋር ያለን ቀረቤታና ከአላህ ሱብሓነሁ ወተዓላ ጋር ያለን ግንኙነት ከተቋረጠ ሁሉ ነገራችን ሊበላሽ እንደሚችል የሚያሳይ ነው። ነገር ግን አላህ ሱብሓነሁ ወተዓላ ወንጀል ሸፋኝ፣ ወንጀል ማህሪ የሆነ ጌታ እንደሆነም ደግሞ የሚገልጽ ነው። አላህ ሱብሓነሁ ወተዓላ ወንጀላችንን ማረን፣ በተውበት እንግዲህ ወደሱ የምንመለስ እሱም ተውበታችንን የሚቀበልና ሁሌም ቢሆን አላህን ይዘን እንጂ ያለሱ እንግዲህ የማንሄድ ሰዎች አላህ አድርገን እላለሁ። ለግጥሙ እንግዲህ ከ10 ስንት እንደምትሰጡት ኮመንት ላይ የገለጻችሁ ወደ ቀጣይ መረጃ ወስዳችኋለሁ። አንድ በኤአይ የተሰራ ቪዲዮ ነው መጋብዛችሁ። ራሳችንን እንጠብቅ። ሄሎ አለቃ። አቤት፣ ምን ተፈጠረ? ሙስሊሞች ተሰብስበው ሰሞኑን ኢማሞቻችን በታጠቁ ኃይሎች እየተገደሉብን ነው። መፍትሄ እንድትሰጡን እንፈልጋለን። ጉዳዩን ሰምተናል፣ ግን እኛ አሁን ምንም ማድረግ አንችልም። ስራ በዝቶብናል። ሰላም አለይኩም። የኢማሞቻችንን አኽባር ሰምታችኋል አይደል? አዎ ሰምተናል፣ ግን እኛ አሁን ለተቋሙ ገና አዲስ ነን። የሐጅ ስራም በዝቶብናል። ምንም ማድረግ አንችልም። ልጆችዬ፣ ጉዳያችንን ለሚመለከተው አካል አድርሼ ነበር፣ ግን ምንም መልስ የለም። ችላ ብለውናል። ያ ሸይኽ፣ እና ምን ይሻላል? ራሳችንን መጠበቅ አለብን። ይህ የተሻለው አማራጭ ይመስለኛል። አዎ፣ መስጂድ እንኳን በነጻነት መሄድ አልቻልንም። ሙሰቢሃና መስገጃ ይዞ ወደ መስጂድ የሚሄድ ሙስሊም የችግሩ ሰለባ እየሆነ ነው። አዎ ልክ ነህ። የታጠቁ ኃይሎች እየገደሉን ዝም ብለን ማየት ያለብን አይመስለኝም። እንደው ሰላም ቢሆን ጥሩ ነበር፣ ግን ካልሆነ ምን ይደረጋል እንግዲህ። ሄሎ አለቃ። አቤት፣ ምን ተፈጠረ? ሙስሊሞች ተሰብስበው እየተወያዩ ነው። የባለስልጣኖች አስቸኳይ ስብሰባ ያስፈልጋል። እሽ፣ አስቸኳይ ስብሰባ ይኖረናል። ቻው። ሙስሊሞች ሀገር ሊያጠፉ ተሰብስበው እየተወያዩ መሆናቸው መረጃ ደርሶኛል። ስለዚህ ህዝብ ሳይጎዱ በፊት ስርዓት ማስያዝ ያስፈልጋል። ተመልከቱ እንግዲህ፣ ሰላማችንን አያስጠብቁ ወይንም ሰላማችንን እንድንጠብቅ አይፈቅዱልን። ተገድየም ተከሳሹ እኔ ነኝ። እንግዲህ እጅግ በጣም አሳፋሪ የሆኑ መረጃዎችን እየተመለከተ እንገኛለን። አንድ መረጃ ጋብዛችኋለሁ። በአማራ ክልል ምንድነው እየተፈጠረ የሚገኘው? ኢና ሊላሂ ወኢና ኢላይሂ ራጂኡን። እጅግ አሳዛኝ ዜና እየተሰማ ይገኛል። በቻግኒ ከተማ ሀሩን ሚዲያ እንደዘገበው ከሆነ የኢሻ ሰላታቸውን ሰግደው ሲወጡ በነበሩ ምዕመናን ላይ ጥቃት ተሰንዝሮ አንደኛው ወዲያው ሲሞት፣ ሌሎች ደግሞ ጉዳት እንደደረሰባቸው እየተነገረ ይገኛል። በቅርብ ጊዜ በዚህ ሳምንት በበርካታ አካባቢዎች ላይ ማለት ነው እንዲሁም ሰላታቸውን ሲሰግዱ በነበሩ ምዕመናን ላይ፣ ሸሆች ላይ፣ ኢማሞች ላይ ጥቃት እየተሰነዘረ እየተጎዱ አብዛኞቹም እየሞቱ ይገኛሉ። ምንስ አይነት አስነዋሪ ድርጊት ነው? በዚህ ድርጊት ላይ የተሳተፉ በሙሉ በታሪክ ተወቃሽ እንደሚሆኑ ሊረዱና ሊያውቁ ይገባል። የሚመለከተው አካል በሙሉ ደግሞ እንዲህ የሚያደርጉ አስነዋሪ ስራን የሚሰሩ በሙሉ ለህግ እንዲያቀርብልን እንጠይቃለን። እንዲህ አይነት ትግል የለም። ኢማሞችን፣ ሸሆችን፣ ምዕመናንን እየገደሉ ማለት ነው። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ምልክታችሁት እንግዲህ በታጣቂ ኃይሎች በአማራ ክልል የተገደሉ ሙስሊሞች ናቸው። እንደዚሁም ደግሞ የተጎዱ ሙስሊሞች አሉ።
ኢና ሊላሂ ወኢና ኢለይሂ ራጂዑን። ለሞቱ አላህ ጀነትን ይወፍቀው፣ ለቤተሰቦቹ መጽናናትን እንመኛለን። አማራ ክልል ላይ ስላለው ጉዳይ የሚገልጽ ኤአይ ቪዲዮ ተመልክታችኋል። እንግዲህ በጣም በሚያሳዝን ሁኔታ ብዙ ሙስሊሞች በተደጋጋሚ እየተገደሉ ያሉበት ሁኔታ ቢሆንም መፍትሄ እያገኙ አይደለም። መጅሊስ ጋር ቢሄዱ መፍትሄ የለም፣ ፍርድ ቤት ቢሄዱ ምንም ነገር የለም፣ መንግስት ጋር ምንም መፍትሄ የለም። ይህ ነገር እጅግ በጣም ያሳዝናል። በተደጋጋሚ ንጹሐን እየተገደሉ ባሉበት ሁኔታ አለ። ይህ ነገር ደግሞ ለአንዴና ለመጨረሻ ጊዜ ይብቃ ሊባል ይገባል። ሙስሊሞች ሁላችንም በአንድ ላይ ራሳችንን ልንጠብቅ፣ ልንተጋገዝ፣ አንድ ልንሆን፣ ዱዓ ልንደራረግም ይገባል። በዚህ ጉዳይ ላይ ምን ሀሳብ አላችሁ? አሁን የምንመለከተው በዛሬው ዕለት እንግዲህ ፓርላማ ላይ የተነገሩ አስገራሚ ነገሮችን ነው የምንመለከተው። በመጀመሪያ ፓርላማ ላይ የተጠየቁ ጥያቄዎችን እንመለከታለን። ዶክተር ደሳለኝ ጫኔ ስለ 12ኛ ክፍል ተፈታኞች በፓርላማ ይህንን ብለዋል። 58.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎች እና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። እንግዲህ ስለ 12ኛ ክፍል የተነሳው ጥያቄ ተገቢ ነው ብላችሁ ታስባላችሁ? እኔ ተገቢ ነው ብዬ ነው ማስበው። ምክንያቱም አብዛኛው ተማሪ ወይም ደግሞ 12ኛ ክፍል ተማሪዎች በብዛት የመጣል ነገር ነው አሁን ላይ ያለው። አስተማሪዎች በስነ ስርዓት እያስተማሩ ነው እውነት ተማሪዎች እየወደቁ ያሉት ወይንስ አስተማሪዎቹ በስነ ስርዓቱ ስለማያስተምሩ ነው ወይም ደግሞ ያስተማሩትን ትክክለኛ የሆነ ጥያቄ ስለማያወጡ ነው? ይህ ነገር እንግዲህ በደንብ ሊሰራበት ይገባል። ትምህርት ሚኒስቴር እንግዲህ ብዙ ችግር አለበት በሙስሊሞች ላይ እያደረሰ ያለው በደል ራሱ ይሄ ከውጤት ጋራም በጣም ይገናኛል። ምክንያቱም ሙስሊሞች ላይ ልክ ፈተና በሚደርስበት ሰዓት ላይ የጮቆናቸው እንግዲህ እንዴት አድርገው ትምህርትን ይማራሉ? እንዴት አድርገው ፈተናን ይፈተናሉ? ኒቃባው ነው እንግዲህ በቅርቡ ኒቃባቸው ተገፎ ነው ፈተና የተፈተኑት 12ኛ ክፍል። በጣም ትልቅ ችግር አለ። ትምህርት ሚኒስቴር ላይ ያለው ችግር ሊስተካከል ይገባል። ተከብሮላቸው እንግዲህ ትምህርታቸውን ሊማሩ ይገባል እንጂ በዚህ ልክ ግፍ እየተሰራባቸው ውጤት ያመጣሉ ብሎ ማሰብ ከባድ ነው። የወንድም ካሊድ ውጤት የዚህ ልጅ ውጤት በጣም ያስደንቀኝ። እንደዚህ ጎበዝ ተማሪ መሆኑንም አላውቅም ነበር እና በጣም አስደምሞኛል። ወላሂ ሰብር ማድረጉ እናቱ የሰጠችውን አማናና እንደዚሁ ኑዛዜ መቀበሉ ደግሞ እጅግ በጣም ብዙዎችን ሲያስደምም የነበረበት ሁኔታ ያለ ቢሆንም አሁን ውጤቱ ራሱ በጣም ያስገርማል። ሱብሃነላህ ላይ ተገርም ያለውኝ። አላህ ከዚህ በላይ ከፍ ያደርግህ እላለሁኝ። እናንተ ምን ሀሳብ አላችሁ? ፓርላማን በተመለከተ እንግዲህ ዶክተር አብይ አህመድ ስለ አርሲው ጦርነት ወይም አርሲ ላይ ስለተገደሉትኝ ኦርቶዶክሶች ምላሽ ሰጥቷል። ጠቅላይ ሚኒስትሩ በአርሲ የተፈጠረውን ጉዳይ በፓርላማ ተናገሩ። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11 ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምኑ ነው የሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው?
ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እንኳን በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አብይ አህመድ የተናገረው ንግግር እጅግ በጣም ወሳኝ ንግግር ነው። ምክንያቱም ብዙዎች ወደ እምነት ጉዳይ ለመውሰድ ሲሞክሩ የነበሩበት ሁኔታ አለ። ኢስላም ጠሎች ሙስሊሞች ነው ይህንን ነገር ያደረጉት ብለው እንግዲህ በጣም ለማዞር ሞክረዋል። የኡስታዞችን የተለያየ ቪዲዮ እያመጡ ስለ እንስሳ የተወራውን ስለ ሰው ነው እያሉ ሲያንጸባርቁትኝ ሰው ጋር ሲያዳርሱትኝ ነበር። ይህ አፍረት ነው። ይህ እጅግ በጣም ሼም ነው። እዛው እንግዲህ የሞቱባቸው ቤተሰቦች ሙስሊሞች ከጎናቸው እንደነበሩ ሙስሊሞችን በዛው ጥቃት እንደተገደሉ እየተናገሩ ነበር። ዶክተር አብይ አህመድ ጥሩ አድርጎ አብራርቶላቸዋል። ስለ ትግራይ ጉዳይም ዶክተር አብይ አህመድ ያለው ነገር አለ። አሁን ያለው መንግስት ለሁለት የስልጣን ዘመን ብቻ እንዲቆይ ሐሳብ መቅረቡን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ገዢው ብልጽግና ፓርቲ በስልጣን ላይ ያለ መንግስት ለሁለት የስልጣን ዘመን ብቻ እንዲቆይ ለሀገራዊ ምክክር ጉባኤ በአጀንዳነት ማቅረቡን ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት ዛሬ ማክሰኞ ሰኔ 30 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከአንድ ሳምንት በኋላ መካሄድ በሚጀምረው አገር አቀፍ የምክክር ጉባኤ ላይ ብልጽግና ፓርቲ ለውይይት ካቀረባቸው አጀንዳዎች መካከል የስልጣን ገደብ አንዱ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ፓርቲው በስልጣን ላይ ያለ መንግስት ቢበዛ ለሁለት የስልጣን ዘመን ብቻ መቆየት አለበት የሚል አጀንዳ ማቅረቡን የገለጹት ጠቅላይ ሚኒስትሩ ይህ በአፍሪካ አህጉር ያልተለመደ እንደሆነም አመላክተዋል። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን ኮመንት ላይ አጋሩኝ። ለበለጠ መረጃ የፕላስ ምልክቷን በመንካት ፎሎ ማድረግ እንዳይረሳ። ጠቅላይ ሚኒስትር አብይ አህመድ ስለ ትግራይ ወጣቶች ተናገሩ። ጠቅላይ ሚኒስትሩ በዛሬው የፓርላማ ንግግራቸው የትግራይ ወጣቶች ለሱዳን ጦርነት እየተሸጡና በዚያ እንደሚገኙ ተናግረዋል። እስቲ ሙሉን እንስማው። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። ዶክተር አብይ አህመድ እንግዲህ ያስተላለፈው የትግራይ ጉዳይ አሁን ትግራይ ላይ ትልቅ የሆነ ነገር ወጣቶች ላይ የተደረገ ይገኛል። ከዚህ በፊት እንግዲህ ወጣቶችን እንደ ፍጆታ የተጠቀሙበት ሁኔታ አለ። ሰውን እንደ መከላከያ በቃ እንደ እቃ እየተጠቀሙ እንግዲህ ብዙ ንጹሃን ወጣቶች እናቶች እንግዲህ ያለ ልጅ ቀርተዋል ማለት ነው። አሁን ላይም ጦርነት እያነሳሱ እያፈሱ በግድ ወደ ጦርነት እያስገቡ ያሉበት ሁኔታ አለ። ስለዚህ ትግራይ ላይ ያለው ነገር እንግዲህ በጣም እንደታዘብኩት ከሆነ ወጣቶቹ መዋጋት አይፈልጉም፣ በግዴታ እንደሆነ በተደጋጋሚ ቪዲዮዎችን እየሰሩ እየገለጹ ያሉበት ሁኔታ አለ። አላህ ሰላሙን ያምጣላቸው። ትግራይ ላይ እንደምታውቁት ሙስሊሙ ማህበረሰብ እየተጨቆነ ያለበት ሁኔታ አለ። የኢድ ሰላት እንኳን አልሰገዱም። ሰላቶች ተከልክለዋል። መስጊዶች ተዘግተዋል። ሂጃብ ተከልክሏል። ምን አይነት ሀገር እንደሆነ ራሱ ግራ እየገባን ያለበት ሁኔታ አለ። አላህ መፍትሄውና ሰላሙን ያምጣላቸው እላለሁ። ለዶክተር አብይ አህመድ ቆመው አጨብጭበዋል።
ፓርላማ ዛሬ ምንድነው የተፈጠረው? እስቲ አብረን እንከታተል። የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። እናንተስ እውቅናው ተገቢ ነው ብላችሁ ታስባላችሁ? እስኪ ሀሳብ ስጡበት። ለዶክተር አብይ አህመድ ቆሞ ማጨብጨባቸው ተገቢ ነው ወይ የሚለውን እንግዲህ ጥያቄ ለእናንተ ነው የምጠይቃችሁ። ብዙ ጥሩ ነገሮች ሀገራችን ውስጥ እንዳሉ ታውቃላችሁ። ብዙ ለውጦች አሉ። ማሻአላህ ደስ ይላል። አንዳንድ ችግሮች ደግሞ አይጠፉም። እነዛ ችግሮች ደግሞ በሂደትና እንደዚሁም ደግሞ በቀጣይነት እንደሚስተካከሉ ተስፋ እናደርጋለን ኢንሻአላህ። የኡስታዞችን መልእክት ምንሰማበት ሰዓት ላይ ደርሰናል። ጠይብ አደጦኝ ነው ሰክሬ ነው አሉ መምህር። ኦኬ ካስታውሳችሁ ባለፈው ስላሴ ጾታ አላቸው አካል አላቸው ብለው አስተምሮ ነበር በማስረጃ ማለት ነው። እና አሁን ላይ ጎትጉተው ጀንጅነው ማለት ነው ይሄ አስተምሮታቸው ትክክል እንዳልሆነ ድራማ ተሰርቶ ማለት ነው በሳቸው ንግግር አቅርበዋል። አምኖበት ወይስ እንደው ቀን የማይጠለው የለ ሆኖ ነው ያስተማሩት? አደጦኝ ነው ዳጥ ብሎኛል። ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ? ምን አሉ? አደጦኝ ነው ሰክሬ ነው። ይሄ ንግግር ትክክል አይደለም። ያው የክርስትና አስተምሮ ከሚዋረድ እሳቸው ይዋረዱ ብለው ፈርደውባቸው ማለት ነው በአደባባይ ይሄ ውርደቱን ተቀብለዋል። ለማንኛውም አሁንም ይሄ አስተምሮ የክርስትና አስተምህሮ ነው። ይሄ ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ ክርስትና መታወቅ ስላለበት ማለት ነው። طيب ስላሴዎች አካል አላቸው ጾታ አላቸው የሚለው አስተምሮ እርስዎ እንኳን ቢክዱ ፍቅርና ታመጡ እግዚአብሔር አካል የለውም ጾታ የለውም ለማለት አካል የለውም ወደ ማለት እኮ ሄዳችሁ ወገኖቻችን ናተው ግድ የለም ነውር ነው። ይሄንን ማሳሰቢያ ልስጥ ብዬ ነው። ስለዚህ አብ ወልድ መንፈስ ቅዱስ ጾታ አላቸው ወይ? አላቸው። እንግዲህ ዮርዳኖስም ቀሲስ ዘበነም የቤተ ክርስቲያን አስተማሪ ማለት ነው ስላሴ ጾታ እንዳላቸው የተናገሩ ነው። እነዚህ መቼም ነገ ላይ መተው ሰክረና አይሉም በእርግጠኝነት። طيب ከዚህ ባለፈ መጽሐፍ ይላል ባለፈ ያያችሁት ማለት ነው አዳም ላይ ያለው አካል ሙሉ አካል አላቸው ስላሴዎች አዳም ላይ ያለው ሙሉ አካል አላቸው። ይሄ የቤተ ክርስቲያኑ አስተምሮ ነው፣ የቤተ ክርስቲያኗ መጽሐፍ ነው። ስለዚህ አስተምሮቱ አሁንም አልተወገደም። እርሶ ጠጥቼ ነው ተንገዳግጄ ነው ቢሉ ማለት ነው አስተምሮቱ አልተወገደም። ይህ የክርስትና አስተምሮ ነው። ዋና ፖይንት ሰዎች ሊያውቁት ይገባል። ክርስትና የተባለው ሃይማኖት ምን ይመስላል? ኦኬ ምን ማለት ነው ሲባል ይሄ አንዱ በመለኮት ላይ ያለው አስተምህሮ ነው ማለት ነው። አላህ ይህዲኩም። ይህነት ያስንቃል፣ አይብ ነው፣ ነውር ነው። በጣም ብልጥ ሰው ዘክይ ሰው ብልህ ሰው ይናቅበታል አሉ። ሐሳብ አለው ገንቢ ሐሳብ አለው ይሰማው የለም ደሃ ስለሆነ ምርጥ አቋም አለው እኮ ደሃ ስለሆነ አልአዲቡል አንሰብ በሁሉም ነገር ጨዋ ነው፣ ችግር የለበትም ተዲነቱ በስተቀር ግን ሰዎች ይንቁታል፣ አላህ ግን ያውቀዋል። ሹፍ ምቀኛ ዘመዶችህ ዝቅ በልላቸው። በተለይ ምቀኛ የዘመድ ምቀኛ በተለይ በጣም ያቃጥላል፣ በጣም ያናዳል። የዘመድ በደል የዘመድን በደል የወይራን ስንባጭ አሉ ሻሃደም ቀደርቀ እንኳን በወረንጦ አይወጣም በምላጭ ያ አላህ ተዋሉ ተው የዘመድ አሉ ኡስታዝ ምንድነው አትክትሞ የዘመድን በደል የወይራን ስንባጭ ስንጣሪ ማለት ነው። ጣትስ ተተገባች እንኳን በወረንጦ በምላጭ ቆርጦም አይወጣም አይወጣም። የሰው እይታ ያው የተጣመመ ነው። ሀብታም ተወንክ ሽር ጉድ የሚለው ብዙ ነው። አጨብጫቢው ብዙ ነው። አጃጋሪው ብዙ ነው። ለምን ነው? በሆዱ ተገዝቶ ነው፣ በጥቅም ተገዝቶ ነው። ለሌላ ብሎ አይደለም። ሲመጣ እንደ ቁዱምህ ሁሉም ብድግ ይልለታል። የለበሰውን አይቶ ሁሉም ያሸረግልለታል አሉ። ሲሄድ ይሸኛል፣ ሲመጣ ይቀበሉታል፣
ሲል ይሸኛል። አዎ ወልፈቅሩ ሽኑ ድርጃል ድህነትሳ በርግጥም ማን ዞር ብሎ ያስንቃል። አላህ ከዲነ ይጠብቀን። ሱብሃነሁ ወተዓላ የጀሃነም ሰዎች ከመሆን ይጠብቀን እላለሁኝ። በትላንትናው ዕለት ከባድ ነገር ተፈጥሯል። ክርስቲያኖ ሮናልዶ ከዓለም ዋንጫ ተሰናብቷል። ይሄ ደግሞ ብዙ መላውን የስፖርት ማህበረሰብ አሳዝኖ ነበረ። ፖርቹጋልን ካንተ በፊት አናቃትም ነበር፣ ካንተ በኋላም አናውቃትም። ባንተ ምክንያት እድሜ ላንተ ፖርቹጋልን አወቋት። ክርስቲያኖ ሮናልዶ አንተ እግሮች አልታዘዝ ሲሉ ሮጠህ መድረስ ሲያቅትህ እግሮች ሲዝሉ ብቃት ዝቅ ሲል እድሜ ሲገፋ ብዙ የከፈልክላት ሀገር ከዓለም ጋር ያስተዋወካት ክብሮችን ያጎናጸፍካት ፖርቹጋል ግን ፊቷን አዞረችብህ። እነሱ ላንተ ተራ ሲሆን ፊታቸውን አዞሩ። ላንተ ተራ ሲሆን ዋጋ መክፈል አቃታቸው። ላንተ ተራ ሲሆን ኮከብ መሆን ተሳናቸው። ላንተ ተራ ሲሆን ያላቸውን መስጠት አቃታቸው፣ አነሱብን። የዓለም ዋንጫው ቢመጣ ምንኛ ደስ ባለኝ ነበር። ነገር ግን የዓለም ዋንጫውን ስላላሸነፍክ ካንተ ላይ ምንም የሚያጎለው ነገር የለም። ዛሬም ክርስቲያኖ ሮናልዶ፣ ነገም ክርስቲያኖ ሮናልዶ። እግር ኳስን ለመውደድ ለብዙዎቻችን ምክንያት ሆነሃል። የታታሪነት ተስፋ ያለ መቁረጥ ጠንክሮ የመስራት ምሳሌያችን ነህ ክርስቲያኖ ሮናልዶ። ምንም የሚጎልብህ ነገር የለም። ሁሌም ቢሆን ስምህ በእግር ኳስ ማህደር ደምቆና በወርቃማው ተጽፎ ይኖራል። እወድሃለሁ። እኔ በጣም ነው የምወድህ። መልካሙን ሁሉ እመኝልሃለሁ። ሪስፔክት። እንግዲህ ክርስቲያኖ ሮናልዶ በጥንካሬው በስራው ይታወቃል። እንደዚሁም ደግሞ በጥሩ ስነ ምግባሩ እናውቀዋለን። ዲሲፕሊን ያለው ግለሰብ ነው። አላህ እስልምና እንዲወፍቀው እንመኝለታለን። ምክንያቱም በተደጋጋሚ እስልምናን ለመማር ሲሞክር ተመልክተናል። ከራሱ ክለብ ተጫዋች ጋር እንደዚሁም ቢስሚላህ እያለ ነው እግር ኳስን የሚመታው ወይም ፔናልቲ በጨነቀው ሰዓት የሚመታውና ብዙዎች ቢስሚላህ ስለማለቱ ጉዳይ በጣም እየተከራከሩበት ያሉበት ሁኔታ አለ። እንዴት ሚዲያ ላይ ሊወጣ ቻለ? ይህ ነገር ለምን ይጋነናል እያሉ ያሉበት ሁኔታ አለ። አንዳንዶች ደግሞ ቢስሚላህ ያ ሙስሊም ያልሆነ ሰው ሆኖ እንደዛ ተጽዕኖ ፈጣሪ ሆኖ ቢስሚላህ በጨነቀው ሰዓት ሲል እኛ ሙስሊሞችስ እያሉ ደግሞ እንደ ሞቲቬሽን ወይም ደግሞ እንደ ማነቃቂያ የሚጠቀሙትም አሉ። ለማንኛውም አላህ ሱብሓነሁ ወተዓላ እስልምናን ይወፍቀው እላለሁ። በጣም ብዙዎች ይወዱታል። እኔም እንግዲህ ከሚመቹኝ ኳስ ተጫዋቾች ውስጥ አንዱ ነውና አላህ እስልምና እንዲወፍቀው እመኝለታለሁ። ቀጣይ ዓመት በእግር ኳስ ወይም ደግሞ በዓለም ዋንጫው ላይ አናየውም። ስለ ዓለም ዋንጫው ተመርኩዞ እንግዲህ ፖለቲካና እግር ኳስ እንመለከታለን። ሰዎች ፖለቲካና እግር ኳስ ሲገናኝ ማለት ይሄ ነው። ይኸውላችሁ አሜሪካ ተጫዋች ፍሎሪያን ባሎግን እንግዲህ ቀይ አግኝቶ ነበር፣ በቀይ ወጥቶ ነበርና ከቤልጂየም ጋር የሚያደርጉትን ጨዋታ አሜሪካ ከቤልጂየም ራውንድ ኦፍ 16 ላይ የሚያደርጉትን ጨዋታ መሳተፍ አይችልም ነበር። ነገር ግን ምን ተፈጠረ? ዶናልድ ትራምፕ ስልክ አነሱ፣ ፕሬዚዳንት ኢንፋንቲኖ ጋር ደውሉ፣ የፊፋ ፕሬዚዳንት ጋር። ከዛ በኋላ ምን ተደረገ? ቀዩ ተነሳለት። አትሊስት ተነሳለት ሳይሆን ብቻ ከቤልጂየም ጋር ለሚያደርጉት ጨዋታ መድረስ ይችላል። ዶናልድ ትራምፕ ምን አሉ? ቴንክ ዩ ፊፋ ፎር ዶይንግ ዋት ዋዝ ራይት ኤንድ ሪቨርሲንግ ኤ ግሬት ኢንጀስቲስ ፕሬዚዳንት ዶናልድ ጄ ትራምፕ። እና ፊፋ ምንድን ነው የተደረገለት? ቀይ ካርዱ ተጫዋቹ ሌላ ጨዋታ እንዲያመልጠው ወይም ደግሞ ኢምፖርታንት ያልሆነ ሌላ ጨዋታ እንዲያመልጠው ማለት ነው። ይሄንኛው ጨዋታ አያመልጠውም ከቤልጂየም ጋር የሚያደርጉት ብቻ በዚህኛው ዓለም ዋንጫ ላይ ኢምፕሊመንት እንዳይደረግም ዳዝንት ሜክ ሰንስ። ሰዎች ማለት አስቡት፣ ይሄ በጣም ክሩሻል ነገር ነው። ስፔሻሊ ደግሞ ለቤልጂየም አስቡት፣ አጸደ አጥቂያቸው ነበር፣ የአሜሪካ ዋና አጥቂያቸው ነበር። ብቻ ግን ያም ሆነ ፕሬዚዳንት ዶናልድ ትራምፕ ለፕሬዚዳንት ጃኒ ኢንፋንቲኖ ደወሉ። ከዛ ቀይ ካርዱን አይመቸኝም ይነሳለኝ አሉ። ቀይ ካርዳቸው ተዘዋወረላቸው። ፍሎሪያን ባሎግን አሜሪካ ከቤልጂየም የሚያደርጉት ጨዋታ ላይ ይሳተፋል። እጅግ በጣም የአሜሪካ ተጽዕኖ ሁሉ ነገር ውስጥ እየገባ ያለበት ሁኔታ አለ። አሜሪካ በገንዘቧ በኃይሏ እንግዲህ ብዙ ነገሮችን እየቀያየረች ትገኛለች። ይህ ደግሞ እጅግ በጣም የሚያሳዝን ብዙዎችንም እንግዲህ ንግግራቸውን ለመቆጠብ ብለው ነው እንጂ በጣም የሚያሳፍር ነገር እንደሆነ ያውቁታል። እንግዲህ እግር ኳስ እንደሚታወቀው ከፖለቲካ የጸዳ ነገር ነው። እንደዚሁም ደግሞ እግር ኳስ ማለት ሰላም፣ ፍቅር፣ በቃ ሁሉንም አንድ የሚያደርግ ነገር ሆኖ ሳለ ነገር ግን ወደ ፖለቲካ ውስጥ እጁን መክተቱ እግር ኳስ ብዙዎችን ሲያስገርም ነበረ። ሌሎች የውጭ መረጃዎችን ተከታትለን የዛሬ ቪዲዮ ጨርሳለን። በዓለም ዋንጫው ሶላት ሲሰግዱ ከታዩት ሶስቱ የኬፕ ቨርዴ ተጫዋቾች ማለት ነው አንዱን ታሪኩን ልንገራችሁ እንዴት እስልምናን እንደተቀበለ። እዚህ ከሚሰግዱት መካከል ይሄ ወይም ደግሞ በዛኛው ሳይድ ስናየው መሀል ላይ ያለው ማለት ነው ስቴቨን ሞሪያ የተባሉ ሰው እንዴት እስልምና እንደተቀበለ ይናገራል። እንደሚናገሩ ከሆነ አንድ በጣም የሚወደው ጓደኛው ነበረው። አንድ ተግባር አለው ይላል። ምንም ሁኔታ ውስጥ ይሁን ማለት ነው በየቀኑ ሶላት ይሰግዳል፣ አንዲትም ሰዓት አያሳልፍም ይላል። በቀን 5 ጊዜ ይሰግዳል። በየትም ውስጥ ይሁን ማለት ነው አመቻችቶ ያንን ሶላት ሳይሰግድ አይወልትም ይላል። እኔ ያ ነገር ሳበኝ። ሁለተኛ ደግሞ ይህ ሰው በአመቱ ረመዳን ይምጣ በምንም ሁኔታ ውስጥ ይሁን ያንን የረመዳን ጾም ይጾማል ይላል። በብዙ አስቸጋሪ አየር ንብረቶች ውስጥም ሆኖ ሲጾም አይቻለሁ ይላል። እናም ይህ ነገር እኔን ሳበኝ ይላል። በተደጋጋሚ እሱን ጥያቄ ከጠየቅኩት በኋላ መጨረሻ ላይም እስልምናን ተቀበልኩ ሲል የኬፕ ቬርዴው ስቴቨን ሞሪያ ይህ መሀል ላይ ያለው ሰው እስልምና እንዴት እንደተቀበለ ይናገራል። ተመልከቱ እንግዲህ የአላህን ስራ እንዴት አድርጎ እስልምናን እሱ ጋር እንዳደረሰው።
አላህ የሻው ነገር ማለት ነው እዛው ቤታችሁ ድረስ ይመጣል። እናም ስቴቨን ሞሪያ እንደምትመለከቱት እንግዲህ ከኬፕ ቨርዴ በዚህ ዓለም ዋንጫ መታወቅ ጋር ተገናኝቶ እንግዲህ በዓለም ዋንጫው እንደዚህ ከጓደኞቹ ጋር እየሰገደና በእምነቱ ቁርጠኛ እንደሆነም አሳይቷል ማለት ነው። ሱብሃንአላህ። እስኪ በኮሜንት ማሻአላህ በሉት። ለተመሳሳይ መረጃ ደግሞ የፕላስ ምልክቱን መጫናችሁን አትርሱ። ሰበር ሶሪያን እየጎበኙ ያሉት የፈረንሳዩ መሪ ኢማኑኤል ማክሮን ከጥቃት ለጥቂት ተረፉ። እሳቸውና የእሳቸውን ሞተርኬድ ታርጌት ያደረገ ነው የተባለ ጥቃት እንግዲህ ከጀርባ በምታዩት መልኩ መኪና ውስጥ የተጠመደ IED ኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ የሚባል ፈንጂ እንግዲህ ለጥቂት ስቷቸዋል የተባለው። ይህ ፍንዳታ ሀፕን ሲያደርግ እሳቸው ኦልሬዲ ከቦታው 15 ደቂቃ በፊት አልፈው ነበረን የተባለው። እሳቸውም ሆኑ የሶሪያ ውስጥ ያሉ ወደ ሶሪያ የሚመጡ ትልልቅ ዲፕሎማቶችና ባለስልጣናት የሚያርፉበት ፎር ሲዝን የሚባል ሆቴል አለ እና ከዛ ሆቴል እንግዲህ እዛ ሆቴል አቅራቢያ ነው ይህ ፍንዳታ ሀፕን ያደረገው። የታሰበው እየተባለ እንዳለው ከሆነ ገና ዴቨሎፒንግ ስቶሪ ነው፣ ግን እየተባለ ያለው ምንድነው ከዛ ተነስተው ወደ ቤተ መንግስት አህመድ ሸርዓይ ለማግኘት ሲንቀሳቀሱ መንገድ ላይ ለማጥቃት ታስበው ነበር ነው የተባለው። ነገር ግን ኦልሬዲ እሳቸው 15 ደቂቃ በፊት ይህ ፍንዳታ ሀፕን ከማድረጉ ከ15 ደቂቃ በፊት አልፈው ሄደዋል። ይህ ፍንዳታ ሀፕን ሲያደርግ ኦልሬዲ አህመድ ሸርዓይን አግኝተው እንግዲህ ውይይት ላይ ነበሩ ነው የተባለው። ለማንኛውም ይህ IED የኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ የሚባሉትን ቡድኖች ብዙ ጊዜ ፈንጆች ብዙ ጊዜ እንደዚህ አይነት ቡድኖች እነ ታሊባን እና የተለያዩ ፍንዳታ የፈነዱ ቡድኖች የሚጠቀሟቸው ኤክስፕሎሲቭ ዲቫይሶች ናቸው፣ እዛው የሚሰሯቸው ናቸው። እና ለማንኛውም እንግዲህ ይህ ፍንዳታ ሁለት ፍንዳታዎች ናቸው። የመጀመሪያው እዚህ የምታዩት መኪና ላይ የተጠመደ ሲሆን ሁለተኛው ደግሞ በአቅራቢያው ያለ ዳምፕስተር ውስጥ ቆሻሻ መጣያ ውስጥ የነበረ ፈንጂ ቪዲዮ ላይ በምታዩት መልኩ እንግዲህ ፈንድቷል የተባለው። ብዙ ሰዎች ተጎድተዋል። ለማንኛውም እስካሁን ድረስ ማንም ኃላፊነት የወሰደ የለም። ማን ይህንን ያደረገው የሚለው ነገር የታወቀ ነገር የለም፣ ገና ዴቨሎፒንግ ስቶሪ ስለሆነ። ነገር ግን ISIS የሚባለው ቡድንም ምናምን የመሳሰሉ ቡድኖች ሶሪያ ውስጥ አሁንም ትሬትን ያደርጋሉ በተደጋጋሚ። ማን እንደሆነ እስካሁን ድረስ የታወቀ ነገር የለም። ማን እንደሆነ ሲታወቅና ከዚህ በኋላ ያሉትንም ነገራቶች ጠብቄ አፕዴት አድርጋቸዋለሁ። ነገር ግን ኢማኑኤል ማክሮን እንግዲህ ከዩሮፒያን መሪዎች ውስጥ የመጀመሪያው የሆኑ ሶሪያን የጎበኙ ናቸው ተብሏል። እሳቸው ይህንን ጉብኝት ከጨረሱ በኋላ እንግዲህ ኔቶ ቱርክ ውስጥ ለሚካሄደው የኔቶ ሚቲንግ ወደ ቱርክ ያቀናሉ ነው ተብሎ እየተጠበቀ ያለው። ለማንኛውም አዲስ ነገር ሲኖር አሳውቃቸዋለሁ። ሰው I guess we will see. Mahmoud Ahmadinejad is back from dead. የስ የቀድሞ የኢራን መሪ ሆኖና የኢራን የኒውክሌር ፕሮግራም ከፍተኛ ደረጃ እንዲደርስ በስልጣን ላይ ከቆየበት 2005 እስከ 2013 ባሉ 8 ዓመታት ከፍተኛ አስተዋጽኦ አድርጓል የሚባለው የኢራኑ የቀድሞ መሪ ማህሙድ አህመዲነጃድ ሞተ እንደተባለ ሰምታችሁ ነበረ። በባለፈው ጦርነት በመጀመሪያው ጥቃት እንግዲህ እስራኤል ቤቱ አካባቢ ላይ ሚሳኤል ተኩሳ ቤቱ አካባቢ ላይ ሚሳኤል መፈንዳቱን ተከትሎ እንግዲህ ሞቷል፣ ተገሏል ተብሎ ነበረ። እሱም ከዛ በኋላ ታይቶ አያውቅም ነበር። በነገራችን ላይ ዑምራ መሄድ የምትፈልጉ ስካይሊንክ ትራቨልስ ከሐምሌ 22 እስከ ነሐሴ 2 3 ቀን በመዲና 7 ቀን በመካ በአጠቃላይ 10 ቀን የሚቆይ በኡስታዝ መሐመድ ሙስጠፋ የሚመራ የዑምራ ፓኬጅ አዘጋጅቶላቸዋል። ለእርሶም ሆነ በዚህ የረፍት ሰዓት ደግሞ ለልጆቹ የሚሆን የዑምራ ፓኬጅ አዘጋጅቶላቸዋል ማለት ነው። ደረጃቸውን የጠበቁ የሆቴሎች ከሐረም ቅርብ የሆኑ ሆቴሎችም አዘጋጅተናል ብለዋቸዋል። ስለዚህ እዚህ ጋር በምታዩት ቁጥር ሳይሞላባችሁ ደውላችሁ እንድትመዘገቡ ጥሪ ቀርቦላቸዋል ማለት ነው። ደውሉላቸው። ነገር ግን ማህሙድ አህመዲነጃድ እንግዲህ እስካሁን ድረስ ሞተ ተብሎ የታወቀ ሲሆን በኢራን በኩል ኦፊሻሊ ዲናይም አለም የሚል የለምም የሚል አለመሰማቱን ተከትሎ እንዲሁም ደግሞ አህመዲነጃድ እስካሁን ድረስ ደግሞ በህይወትም አለመታየቱ ጦርነቱ ከጀመረበት ቀን ፌብሩዋሪ 28 ጀምሮ ለወራት አለመታየቱን ተከትሎ ምናልባት ሞቷል ሲባል ነበረ። እስራኤልም ገድየዋለሁ ስትል ነበር። ነገር ግን ማህሙድ አህመዲነጃድ እንግዲህ በተደጋጋሚ ከሞተበት እንዳላዘር የሚነሳው ጀለስ አሁንም በትላንትናው ዕለት የአያቱላ አሊ ኾሜኒ የቀብር ስነስርዓት ላይ በምታዩት መልኩ እንግዲህ ከች ብሏል ማለት ነው ከሞተበት ተነስቶ። ለማንኛውም እንግዲህ እስራኤል ከዚህ በፊት አህመዲነጃድን በተደጋጋሚ ገድየዋለሁ ስትል የነበረ ቢሆንም እንደለመደው እንግዲህ መጥቷል ማለት ነው። በትናንትናው ዕለት ከታዩ ፎቶዎች ውስጥ መካከል አንዱ መነጋገሪያ የሆነው ይህ ሲሆን፣ በሌላ በኩል ደግሞ እንግዲህ እዚህ ጋር የምታዩት የአባስ አራግጂ በሞተር ጀርባ መጋለብ ነው በሌላ በኩል መነጋገሪያ ሆኖ የነበረው። አባስ አራግጂ እንግዲህ ህዝብ በጣም ኢን ሚሊየንስ መውጣቱንና በጣም ግጥም ብሎ መውጣቱን ተከትሎ መኪና አክሰስ ማድረግ የማይቻል መሆኑን ተከትሎ እንግዲህ አንዳንድ ቦታዎች ላይ በዚህ መልኩ በሞተረኛ ከጀርባ ቁጭ ብለው አጃቢዎቻቸውን ከዙሪያቸው ኖረው እንግዲህ ሲንቀሳቀሱ ታይተዋል። በሌላ በኩል እንግዲህ የኢራን አመራሮች አሁንም ሁሉም በእግር ነው ወክ እያደረጉ ያሉት። ምክንያቱም ህዝቡ በጣም ብዙ ነው። በሴኩሪቲዎቻቸው ታጅበው በእግር ነው ወክ እያደረጉ ያሉት። ነገር ግን እንደምታውቁት ይህ ሁሉ ሚሊዮን ህዝብ ባለበት እነዚህ የኢራን አመራሮች የህዝብ ይጠላቸዋል፣ ህዝብ አይወዳቸውም፣ ህዝብ ሊጥላቸው ይፈልጋል እየተባለ በዌስተርን ፕሮፓጋንዳ ሲነዛባቸው የነበሩ የኢራን አመራሮች ኢን ሚሊዮንስ የወጣው የኢራን ህዝብ መሃል ግን ወክ እያደረጉ ነው ያሉት። ምንም እንኳን በአጃቢዎቻቸው ቢታጀቡም ሸር የሚያስብ ነገር ካለ ኢት ውድ ቢ ኢዚ ነበር የሚሆነው። ነገር ግን በህዝባቸው ያላቸው ኮንፊደንስ እና ህዝባቸው ደግሞ ለነሱ ያለውን ፍቅር ባሳየ መልኩ በህዝብ መሃል ወክ ሲያደርጉ ታይተዋል ማለት ነው።
በእስልምና ሃይማኖቱ ምክንያት አልኮል አላስተዋውቅም ያለው የቲክቶኩ ንጉስ በሚባል የሚታወቀው ካቢ ላሚ እንደ አዲስ መነጋገሪያ ሆኗል። ካቢ ላሚ እንደተናገረው ከሆነ እኔ ሙስሊም ነኝ፣ በእምነቴ ደግሞ አልኮል የተከለከለ ስለሆነ እኔ አልኮል በጭራሽ አላስተዋውቅም። የተለያዩ የአልኮል ብራንዶች ማለት ነው በተደጋጋሚ ጊዜ እየመጡ እኔ አልኮል እንዳስተዋውቅላቸው ይጠይቁኛል። የኔ መልስ ግን ሁል ጊዜም ኖ አይሆንም ነው ይላል። ከአልኮል በተጨማሪ ደግሞ እንደዚሁ የቁማር ድርጅቶችን አላስተዋውቅም ሲል እንግዲህ የወጣቱ የእምነት ጽናቱ አሁን ላይ እንደ አዲስ መነጋገሪያ ሆኗል ማለት ነው። ይህ የቲክቶክ እንግዲህ ተጽዕኖ ፈጣሪ ሆኖ ካቢ ላሚ እንደሚታወቀው ከ150 ሚሊዮን በላይ ተከታዮች ይገኛል። እስካሁን መሪም እንደሆነ ይታወቃል በቲክቶኩ ዓለም ማለት ነው። እናም በዚህ ልክ ማለት ነው የእምነት ጥንካሬው ይሄ እውቅና ምንም ነገር ያልቀየረውና በእምነቱ ላይ ያለው ጥንካሬ አሁን ላይ ብዙዎች እንደ አዲስ እያደነቁት ይገኛሉ። ይሄ ነው የሚሻለው ከአላህ ጋር ሆኖ እንግዲህ የሚመጡትንም ነገር እንግዲህ አብሮ ያል ከየት እንደተነሳ ስለሚያውቅ አላህን በቀላሉ የሚክዱ አይመስልም። ለተመሳሳይ መረጃ እናንተ ደግሞ የፕላስ ምልክቷን እየተጫናችሁ ማሻአላህ በሉት። ያልተጠበቀው የእስራኤልና የግብጽ ፍጥጫ አሁን ላይ ዓለምን ያነጋገረ ይገኛል። ግብጽ የፍልስጤም መንግስት እስካልተመሰረተ ድረስ ከእስራኤል ጋር የጠበቀ ዲፕሎማሲያዊ ግንኙነት እንደማይኖራት ማስታውቃለች። ካይሮ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት እንደተጠበቀ ሆኖ እንዲቀጥል ፍላጎት እንዳላት ግን ከመግለጽ አልተቆጠበችም። ግብጽ በሁለቱ ደረጃ የሚደረግ መደበኛ ግንኙነት ሊኖር የሚችለው ግን በፍልስጤም ሁሉን አቀፍ የሰላም ስምምነት ሲደረስ ብቻ መሆኑም ይፋ አድርጋለች። ምንም እንኳን ግብጽና እስራኤል ዲፕሎማሲያዊ ግንኙነት ቢኖራቸውም ህዝባዊ ትስስር የሚጸናው የፍልስጤም ጉዳይ መፍትሄ ከማግኘት ጋር የተያያዘ መሆኑም እንግዲህ ሀገራቱ ውዝግብ ውስጥ እንዲቆዩ ማድረጓቸዋል። ታዲያ ይህ የግብጽ አቋም በቀጠናው እየተከሰቱ ያሉ የፖለቲካ ለውጦችን የሚያሳይና እንዲሁም ደግሞ የሀገራቱ የውጭ ፖሊሲ የሚያንጸባርቅ ነው እየተባለ ይገኛል። ታዲያ ግብጽ የ1967ቱ የድንበር መከላከልን ተከትሎ ሉዓላዊ የፍልስጤም መንግስት እንዲቋቋምም እንደምትፈልግም ገልጻለች። አዲስ መረጃ መልሳለሁ። ሰዎች የሚጠሉት ይመስለኝ ነበር ሲሉም ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የነበራቸው ግምት በተመለከተ መሳሳታቸውንም አምነዋል። ታዲያ ትራምፕም በኢራን የቀድሞ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ የተገኙት በሚሊዮን የሚቆጠሩ ህዝብም ከተመለከቱ በኋላ ሰዎች የሚጠሉት መስሎኝ ነበር፣ ማህበረሰቡ መሪዎቻቸውን እንደማይወዱ አስብ ነበር፣ ነገር ግን ተሳስቻለሁ ሲሉም ተናግረዋል። ታዲያ በተጨማሪም በእለቱ በርካታ ኢራን ከፍተኛ የጦር መኮንኖችና እንዲሁም ደግሞ ባለስልጣናት በአንድ ላይ ተገኝተው የነበረ ቢሆንም ከሀገሪቱ ጋር ያለው የሰላም ድርድር እድል ለማስቀጠል ሲሉም ከነሱ ላይ ምንም አይነት ወታደራዊ እርምጃ አለመውሰዳቸው ማስታውቀዋል። የዛሬ ቪዲዮ ይመስል ነበር። ሳይነበሩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላለሻ እንዳሸር አድርጉ። አላህ ቤትን ተገናኙ። ሰላም አለይኩም ወራህመቱላሂ ወበረካቱ።